አመሰግናለሁ ስለሰጠሽኝ ፍቅር፣ ስለ ሁሉም ነገር በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ደስታሽማ ደስታዬ ነው። የጥርሴን መከፋት ልቤ እየመለሰው መለያየት ሞት ነው ለተለያየ ሰው አለ ለተዋደደ ሰው እና ተዋዶ መለያየት በጣም ከባድ ነው። እንግዲህ ስሜቱን የምታውቁት ታውቁታላችሁና በጣም ነው የሚከብደው። የምር እንኳን በፍቅር አሳልፋችሁ ኖርማሊ ሰው ላይ ምንም አይነት ነገር ተጣልታችሁ ከርማችሁ አብራችሁ እኮ ምንም አይነት ነገር ግንኙነት ብቻ ሰላም ማተባባሉ ሰው ሆኖ ግን ደግሞ የሰው ላይ ወጥቶ ሲሄድ ማንኛውም ሰው ቢሆን በቃ ሰው እስከሆናችሁ ድረስ የሰው ላይ ወጥቶ ሲሄድ ያሳስባል፣ ያስጨንቃል፣ ይካፋል ማለት ነውና እነሱ ደግሞ እንግዲህ እንዳልኳቸው ያው በሰዓቱ ላይ ትንሽ ችግሮችን ቢፈጠሩ ያ ሁሉ አልፎ ፍቅራቸውን አዲሰው ሲኖሩ የነበሩ ልጆች ናቸውና ያው ይከብዳል። እንደዚህ አይነትን ፍቅር አግኝታችሁ ደግሞ መልሳችሁ መለያየት ትንሽ ይከብዳል ስሜቱ እና ግን ደግሞ ምንም ማድረግ አይቻልም። የኑሮ ባህሪ ነው ግዴታ እሱ መስራትም ስላለበት እና ወደ ያለበት ቦታ እየተመለሰ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ብያችኋለሁ። ግን ለማንኛውም ወደ ሀገር ልጆች እንዴት ናችሁ? በያላችሁ በሰላማችሁ ይብዛልኝ። ከክፉ ነገር አላህ ይጠብቃችሁ። ወጥቶ ከመቅረት አላህ ይጠብቀን። ሁላችንንም ሀሳባችሁን ያሳካላችሁ። እፎይ ብላችሁ የምትኖሩበትን ህይወት አላህ ይወፍቃችሁ። ሁሌም ዱዓዬ ነው። እናንተም ዱዓ አድርጉልኝ። ዱዓ እንደራረግ ማለት ነው። እና እንግዲህ ሄሉሻና ናቲ አብረው ብዙ ጊዜዎችን አሳልፈዋል። ጥሩ ጊዜዎችን አሳልፈዋል። እኛ ራሱ የዚህን ያክል ይቆያል ብለን አላሰብንም ነበር። ናቲ እንግዲህ ለስንት ያክል አስመትቶ እንደሄደ ባናቅም ዙሮ 1-3 ወር ሳይሆን ቀረ ብላችሁ ነው። ዙሮ እንግዲህ አለቀ መሰለኝ ፍቃዱ። ዙሮ ሊገባ ነው ተመልሶ ወደ ውጭ ሀገር ትላላችሁ ነው። በቅርቡ እንግዲህ ሄሉን አስተካክሎ ይውሰዳት ትላላችሁ። አብረው ቢሆኑ ደስ ይላል። እንዳልኳቸው የፍቅር ተራርቆ የሚሆን ነገር ትንሽ ከባድ ነው። በተለይ መቸኮል ያለበት ህይወት ውስጥ እንደዚህ ይከብዳል። ገብቷችኋል? ስትራራቁ ብዙ ነገሮችን ላታዩ ትችላላችሁ። ለምሳሌ አሁን አንድ ሰውን በሆነ ነገር ታናዱታላችሁ። ነገር ግን አሁን ያነሰው ባናደዳችሁ ቁጥር እናንተ ምናልባት በራሳችሁ አንግል ስለምታስቡ ያነሰው በደንብ ይጎዳ በጣም ተናዶ ይሆን አይሆን የምታውቁት ታሪክ የለም። ብቻ ግን ቀለል አድርጋችሁ በምታልፈውበት ታይም እሱ ግን ተጎድቶ ከሆነ እንግዲህ አስቡት፣ ከባድ ነው። አይናችሁ የማየው ነገር ማለት ነው። እና እንደዚህ አይነት ነገሮች ሲፈጠሩ ደግሞ አብሮ አለመሆን ትንሽ ይጎዳል። በቃ ብዙ ጊዜ ሴቶች አሁን እልህ ያለብን ሴቶች አለን። ከኔ ጀምሮ አሁን እኔ የሆነ ነገር ስልክ በማውራት ሊሆን ይችላል። እኔ ማውራት ፈልጌ አሁን ደተኛ ቢል ይሆናላ እኔ ደክሞኛል ወይ የሆነ ነገር ካለ ብዙ አልጋፋም። ግን ደግሞ እነሱ ከወጡ በኋላ ይሰማናል አንዳንድ ነገሮችና በዝምታ ታልፉታላችሁ። ግን በዛን ታይም ላይ ያነሰው እናንተ ጋር ከጎናችሁ ቢሆን ፊታችሁን ያይና ያንን ከመናገሩ በኋላ ያያችኋል ፊታችሁን። ግን ልክ እንዳልሆነ ካየ ካላስ መተኛቱን ሊያቆም ይችላል ወይ ደግሞ ከሚሄድበት ያቆማል። ምክንያቱም አይቷችኋል። አይቶ ድምጻችሁን ሳይሆን በእይታ ስላየ ፊታችሁን አይቶ ደግሞ መረዳት አያቅተውም። ከዛ ቦታ ይቀራል፣ ያጽናናችኋል ማለት ነው። ግን ደግሞ በስልክ ሲሆን ያን እናንተ ትከፉ አትከፉም የምታውቁት ነገር የሚያውቀው ነገር የለም። እናንተ ብቻ ላፋችሁ ችግር የለውም ትሉታላችሁ፣ ግን ውስጣችሁ ላይ ልክ አይደለም። ገባችሁ? እና እንደዚህ አይነት ስሜቶች እንዳይሰሙና ዞሮ ተራርቆ መኖር የሚለው ነገር ከባድ ነው። አንድን ሰው እንደዚህ ነው ብለን ከመናገራችንም በፊት የሚሆን በኋላ ያን ሰው ይሰማ ይሆን እንደ ብለን ቆም ብለን ማሰብን እንልመድ። እንዳልኳቸው አለመናገር ጥሩ ነው። ከተናገርንም ደግሞ ወይ ደግሞ እቻው ብለን ልንዘጋ ከሆነ ያን ሰው ልናዳምጠው ይገባል ለትንሽ ጊዜ፣ ወይ ደግሞ መልሰን ቸክ ልናደርገው ይገባል። ለምን ደብሮ ሊሆን ይችላል በቃላ እና እንደዚህ ሸምም የሚይዘን ከሆነ ደግሞ ሁሌም ከመናገር ይልቅ በዝምታ ነው የምናልፈው። በዝምታ የምናልፋቸው ነገሮች ደግሞ ዋጋ ያስከፍላሉ። ለራሳችንም ጥሩ አይመጡም። ለነዛ ሰዎችም ደግሞ እንጎዳቸዋለን። አጉል እነሱ ቦታ እንደማይሰጡን፣ እንደማይረዱን፣ እንደማይወዱን ነው የምናስበው ማለት ነው። እነሱ ግን ያው ይሆን እንዴት ነው ሲሉ እነሽ ብለን ባፋችን ብቻ ስለምናወጣ ያፋችንን አይተው ውስጣችንን የሚያውቁን ነገር የላቸውም። የሰው ላይ ደግሞ ውስጡ አይታወቅም። እና እንደዛ ስለሆነ በተረፈ እንግዲህ ሄሉሻና ናቲሻ ይሄን ነገር እያሰባችሁ መተዛዘን ማለት አለባችሁ። ሄሉ ሀገሯ ላይ ናት፣ ችግር የለውም። ግን ናቲ ውጭ ስለሚሆን ስራ ሊኖረው ይችላል። እሷ በፈለገው ሰዓት ልታገኘው ትችላለች። ነገሮች ላይ መቻቹለት ይችላሉ። እነዛን ነገሮች መታገስ መቻል አለባት ማለት ነው እንጂ ማተታገስ ከሆነ ነገሩ አታጣሉ ከማለት ወደ ኋላ አይባልም።
ግን ደግሞ ውጭ ሀገር ሲኮን ያው ብዙ ነው መከራው ታውቃላችሁ። እነሱም ቢሆኑ ሳይሰሩ ምን ሳይሉ እንደዚህ ጫና ሳይደርስባቸው ብር አያመጡም። ና ያንን ተረድታ እንግዲህ መልካም ሴት ሆና ወደፊት ደግሞ እሱ በራሷም ሆነ በሱ እንዴትም ብለው ወደ ውጭ የመሄድ ቻንስ ካላት አስተካክለው በአንድ ላይ የሚኖሩበትን ነገር እንዲመቻችላቸው ምኞቴ ነው። እናንተስ ምን ትላላችሁ? ተራርቆ ፍቅር እንዴት ይዟችኋል? ተራርቃችሁ ያላችሁ ሰዎች እንዴት እየፈታችሁ ነው? ስሜቱስ እንዴት ነው? ጥሩ ነው ትላላችሁ ወይስ ጥሩ አይደለም ትላላችሁ? ለማንኛውም ወዳችኋለሁ፣ አከብራችኋለሁ ውድ ሀገሬ ልጆች እና ቻናሌ ላይክ ሰባርኩ። ለወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።